Amen.
ቀተ
Yeah.
ማኅሌተ ጽጌ ስርዓት አገልግሎት የተፈጸመበት ታላቅ ዕለት ነው። ይህ ዕለት እንግዲህ የምናገኘው የመጨረሻውን የጽጌ እሁድ ቀን የዛሬ ዓመት ነው የምናገኘው። የነበራችሁ ሰዎች ማኅሌቱ ምን እንደሚመስል ማታ 2 ሰዓት ጀምሮ ቅዳሴ እስከሚገባበት ድረስ የነበረው ስርዓት መላእክት ነጽፈው እግዚአብሔርን ቅዱስ 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 እግዚአብሔር እያሉ ያመሰገኑበትን ይመስላል። ድንግል ማርያም እየባረካቻቸው አድራለች።
ስለዚህ ይህ ዕለት የዛሬ ዓመት ነውና የምናገኘው ሁላችንም እንዲሁ ሳንለያይ በህመም ቦታ በመልቀቅ በተለያየ ምክንያት በሞትም ሳንለያይ እንዲሁ እንደተሰበሰብ የዛሬ ዓመት እንደዚሁ ተፈጸመ ብለን ድንግል ማርያምን እንድናመሰግን እግዚአብሔር እንድናመሰግን እንድንባረክ እንድንቀደስ አምላካችን እግዚአብሔር ለዓመቱ ያድርሰን በሉ። እሺ አሁን ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የሚሰጡን የምንወዳቸው የምንናፍቃቸው ሁልጊዜ የሚናገሩት ቃል የሚጠገብ ሳይበዛም ሳያንስም በሚመጥነን ለሕፃን ልጅ ወተት እንደሚሰጠው ለእኛም ለጉሮሯችን ለአእምሯችን ነፍሳችን ለሚቀበለው ነገር መጥነው የሚሰጡን የምንወዳቸው የደብራችን ስብከተ ወንጌል መምህር ኢሳይያስ ይሆናሉ። ለሳቸው ተናጋሪ አንደበት ለኛ ሰሚ እዝነ ልቦና ጆሮ አምላካችን ይስጠን። ሁላችንም እሳቸው ሲያስተምሩ መንቀሳቀስ ሳይኖር ቀጥ ብለን አእምሯችን ሰብስበን ወደ ቤት ሳንልከው ስጋችን እዚሁ እንዳለው ነፍሳችንም እዚሁ አድርገን ነፍሳችን ሰምታ ረክታ ወደ ቤቷ እንድትሄድ ሁላችንም ልቦናችንን ሰብስብ ለእግዚአብሔር እናስማርክ። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። ክቡር አባታችን ንቡረድ ቆሞስ አባ ዕዝራ ኃይሉ የደብራችን ዋና አስተዳዳሪ፣ ክቡራን አበው ካህናት፣ ምእመናን ምእመናት፣ በወደደን በጠራን ባሰባሰበን በገናናው አምላካችን እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ስለሰዓት ደረሳችሁ? አሜን። የምስጋና ባለቤት የምስጋና ጌታ አምላካችን እግዚአብሔር ይመስገን እንድንለው ረድቶናልና ስሙ የተመሰገነ ይሆንልን። የአባቶቻችን የቅዱሳን አምላካቸው የኔና የናንተም አምላካችን እግዚአብሔር በልጁ ሞት ሕይወትን ያደለን ከጨለማ ወደ ብርሃን ያወጣን እሱ ነውና ክብርና ምስጋና ለስሙ ይሁን። ከሰንበት ረድኤት በረከት ከቅዱሳን ጸሎት መድኃኔዓለም ክርስቶስ በቸርነቱ ሁላችንንም ያድለን። የሜዳ የምድር አበቦችን ተመልከቱ። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ የምድር አበቦችን በሉስቲ ተመልከቱ። በዚህ ቃል ላይ መድኃኔዓለም እንዲያስተምረን ቅዱስ ፈቃዱ ይሆነልን። እግዚአብሔር ወዶ ፈቅዶ ቸርነቱን አብዝቶ ቅድም መርሃ ግብር በመሩልን አባታችን አማካኝነት ወርሃ ጽጌ ዘመነ ጽጌ የአበባ ወቅትን የአበባ ዘመንን ሊቃውንቱ በእሳት ላንቃ በመላእክት ቋንቋ እግዚአብሔርን ሲያመሰግኑ ምእመናን እናንተም ደግሞ እግዚአብሔር በሰጣችሁ ሁሉ ነገር እግዚአብሔርን ለማመስገን ከካህናቱ ጋር በመሆን ሌሊት በማህሌት ደግሞ አለፍ ሲል የእመቤታችን ፍቅሯ ያገበራችሁ ለድንግል ማርያም መከራዋ መከራችን ሐዘኗ ሐዘናችን ነው። ድንግል ማርያም ስደቷና መከራዋ በዘመኑ የሆነው ሁሉ የተደረገው ሁሉ የተፈጸመው ሁሉ በእኛ ዘመን በሀገራችን ደግሞ ይህ መከራ ይህ ሐዘን ይህ ጭንቀት በእኛ ዘመን ላይ አለና በድንግል ማርያም መከራ ሲደርስ ያኔ ልጇ አዝላ ሄደችው መድኃኒት ነውና በእኛም በዘመናችን ልጇን ሊገሉ የሚፈልጉ ድንግል ማርያምን ያስለቀሱ ያሳዘኑ መከራ ያደረሱ ወንበዴዎች አስለቅሰዋት አስነብተዋታልና ዛሬም ኢትዮጵያዊት እናት
ድንግል ማርያም ስለ ልጇ እንዳነባች እንዳለቀሰች ዛሬም በወንበዴዎች ዛሬም ድንግል ማርያም ልጇን ደም አፍሳሾች ደም የጠማቸው እነዚህ ንብረቷን እስኪቀሙ ድረስ እንዳስለቀሷትና እንዳሳዘኗት ዛሬም የኢትዮጵያ እናት በዚህ ልክ እያለቀሰች እያነባች ነውና ያኔ እናትን ያገዝክ እናትን የረዳህ አንተም የጠበቃት መድኃኔዓለም ሆይ ለሀገራችን ለምታለቅስ ለኢትዮጵያ እናት እንዋን አብስ ለማለት በጾም ሰዓሊ ለነ ቅድስት ድንግል ማርያም ሆይ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይህ መከራ ይህ ሐዘን እንዲያበቃ እንዲቆም እያላችሁ ሱባኤ ገብታችሁ እያለቀሳችሁ ያላችሁ እናቶች አባቶች ያላችሁና እግዚአብሔር እንባችሁን እግዚአብሔር ልመናችንን እግዚአብሔር ጸሎታችንን ተቀብሎ ኃጢአታችንን ሳይቆጥር የኢትዮጵያን እንባ እንዲያደርግ ቅዱስ ፈቃዱ ይሁንልን። በእውነት ይህ ዘመን ይህ ወቅት ይህ ጊዜ የእንባ ጊዜ ነውና ይህንን የእመቤታችን ስደቷን ስናስብ መከራዋን ስናስብ እያለቀስን እያነባን የምናስበው ወቅትና ጊዜ ነው። ለዚህም ዛሬ ካህኑ መነሻ አድርጎ ያነበበልን ወንጌል የምስራች በሚለው የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ስናነብ በአንዳች አትጨነቁ እያለ ይቀጥላል። በአንዳች አትጨነቁ ከላይ ስለ ምጽዋት፣ ስለ ጸሎት፣ ወደ እግዚአብሔር ስለሚኖረን ነገር ሁሉ ጾም፣ ጸሎት፣ ምጽዋትን ይነግረንና ካስተማረን ከነገረን በኋላ አትጨነቁ ይለናል። እግዚአብሔር ከጭንቀት ሁላችንን የሚገላግለን። አትጨነቁ እያለን ነጽሩ ከአዕዋፈ ሰማይ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም በጎተራም አይሰበስቡም፣ የሰማይ አባታቸው እግዚአብሔር ይመግባቸዋል። ስለዚህ ስለምትበሉት ወይም ስለምትጠጡት ስለምትለብሱትም ምን እንለብሳለን ብላችሁም አትጨነቁ። የምድር አበቦችን ተመልከቷቸው፣ እንደዚያ ያብባሉ ይለመልማሉ። ያ ሁሉ ጸጋ ያ ሁሉ ተፈጥሮ የሰጣቸውን አበባው ግን አይቀጥልም፣ ሁሉም ይታጨዳል፣ ወደ እሳት ይጣላል። አበቦች እንኳን የባህሪያቸው የሆነውን አብሯቸው አልቀጠለም፣ አብሯቸው አልኖረም። ወደ ባህሩ ወደ እሳቱ ተጥሏልና የሚቃጠል ሆኗልና የሚደርቅ ሆኗልና። ምእመናን እናንተም በዚህ ምድር ላይ ስትኖሩ በዚህ ምድር ላይ በነበራችሁ ዘመንና ጊዜ ላይ ሁሉ አትጨነቁ። መጨነቅ አይገባም። ምን እበላለሁ ምን እለብሳለሁ ብላችሁ መጨነቅ አይገባም። ይሄን ሁሉ ተመልከቱ። ወፎችን ተመልከቱ፣ አበቦችን ተመልከቱ። መማሪያ ማስተማሪያ ናቸው እነሱ። እግዚአብሔር ይታወቅ ለፍጥረቱ በፍጥረቱ እንዲል እግዚአብሔር ለፈጠራቸው ፍጥረታት ሁሉ በፈጠረው ፍጥረት እንደሚታወቅና ስራውንም ድንቅ መሆኑን በዚያ እንደምንመለከተው ስራው ድንቅ ግሩም የሆነ እግዚአብሔር አትጨነቁ። ጭንቀትማ አይታችኋል። አዎ እነሆ ጭንቀትማ በምድር ላይ ተፈጥሯል። በድንግል ማርያም ደርሶ ነበረ ታውቃላችሁ። ነገር ግን ጠላት የሆነው አይደለም የሆነው፣ ጠላት ያሰበው አይደለም የተከናወነው። ምእመናን እናንተን ምን ያስጨንቃችኋል ይልና ወንጌል፣ እናንተን የሚያስጨንቃችሁ ጠላት ነው። ነገር ግን የሚሆነው ጠላት ያሰበው ጠላት ያቀደው ጠላት ያለመው ሳይሆን እየተከናወነ ያለው የእግዚአብሔር ዕቅድ ነው። ለዚህ ማሳያ የሚሆነን ደግሞ የድንግል ማርያም ስደቷ በራሱ በቂ ነው። እንዴት ብትሉኝ ይላል ያኔ ሰብአ ሰገል የመድኃኔዓለምን መወለድ የዓለም መድኃኒት የዓለም ቤዛ የአይሁድ ንጉሥ የሆነውን ጌታ መወለዱን ተመልክተው ከሩቅ ሀገር የመጡት ሊገብሩ የመጡት ሊሰግዱ የመጡት በኮከብ ቆጥረው የመጡት ክርስቶስን ሊያመልኩ የመጡት አይቴሃለሁ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጥተው በኢየሩሳሌም ሲደርሱ እነ ሄሮድስ ይህንን ነገር ለነሱ የተሸሸገ የተሰወረ ነበርና ለሰብአ ሰገል ለጥበብ ሰዎች የተገለጠውን ነገር ሲሰማ እኔም እሰግድለት ዘንድ ያገኛችሁትን እኔም እሰግድለት ዘንድ እናንተ ያገኛችሁትን ሕፃን ለእኔም ንገሩኝ ቦታውን ብሎ ጥቆማም ቢጠይቅም ነገር ግን እግዚአብሔር ባወቀ በመላኩ መሪነት የጥበብ ሰዎች ከሩቅ ምስራቅ የመጡት መድኃኔዓለም ክርስቶስ የተወለደበት ቦታ ላይ ሲደርሱ እነሆ ይመራቸው የነበረ ኮከብ በቦታው ላይ ቆመ። እነሆ ሲቆም ወደ ውስጥ ዘልቀው ገቡ። ሲገቡ እናትና ሕፃኑ እናቱ ሕፃኑን ታቅፋ አገኙት። ሲያገኙ ከሩቅ አገር አባቶቻቸው የነገሯቸውን በተማሩት ትምህርት ተፈጥሮ ባስተማረቻቸው ትምህርት ዘመን ቀምረው የመጡ የጥበብ ሰዎች ሕፃንና እናቱን ሲያገኙ እነሆ ንጉሥ ነው የተወለደው፣
የተወለደው ንጉሥ ነውና፣ የተወለደው አምላክ ነውና፣ የተወለደው ጌታ ነውና ለንጉሥ የሚገባውን ስጦታ ለአምላክ የሚገባውን ግብር ገበሩ። ሳጥኖቻቸውንም ከፈቱ። ዋርሃው መዛግብት የሆኑ ሳጥኖቻቸውን ከፈቱ። ወርቅ ተገኘ፣ ሳጥናቸው ሲከፈት። ዕጣን ተገኘ፣ ሳጥናቸው ሲከፈት። ከርቤ ተገኘ። ምእመናን ሲከፈት የተገኘው ሶስት ነገር ነው። አምላክ ነውና፣ ጌታ ነውና፣ ንጉሥ ነውና ለሞቱ የሚሆን ለአምላክነቱ የሚሆን ለጌትነቱ የሚሆነውን ሁሉ ገበሩ፣ ሰጡ። ስጦታቸውን ሰጥተው ሊመለሱ ሲሉ፣ በመጡበት መንገድ ሊመጡ ሲሉ እነሆ የጌታ መልአክ እነሆ የጌታ መልአክ ጠላት ያሰበው ቅድም በመንገዳችሁ ስትመጡ ከመእስግድ ሎቱ እሰግድለት ዘንድ የተወለደውን ሕፃን ቦታውን ንገሩኝ ያላችሁ ሊሰግድለት አይደለም፣ ፍና ተሳልቆ ነው። ከመእቅትን ሎቱ እገለው ዘንድ ከኔ ውጭ ንጉሥ የለም በዚህ ምድር ላይ የሚል ነውና ሊገለው ይፈልጋልና መንገዳችሁን ቀይራችሁ ሂዱ። ጠላት እናንተን ሊያታልል ልሰግድ አለ፣ ነገር ግን ሊገል ነው። ሄሮድስ ያሰበው አይደለም የሚከወነው፣ ሄሮድስ ያሰበው አይደለም የሚከናወነው፣ እግዚአብሔር ያቀደው ነውና መንገዳችሁን ቀይሩ አላቸው። የጥበብ ሰዎች መንገዳቸውን ቀይረው ሄዱ። አልተገለጡ። እንደተሳለቁበት እንዳልተገለጡለት ቀይረው መንገዳቸውን እንዲሄዱ ባወቀ ጊዜ እነሆ ንጉሥ ከመቼ ጀምሮ የሚለውን ከሰባ ሰገል ባገኘው ዕውቀት ከ2 ዓመት ጀምሮ ወደ ታች ያሉ ሕፃናትን ከዚያ በታች ያሉ ሕፃናትን ጥሪ አቀረበ። ሁሉም ሕፃናት ወደ ሄሮድስ ወደ ንጉሡ እንዲሰበሰቡ ጥሪ አቀረበ። እናቶች የንጉሡን ጥሪ ይዘው፣ ልጅ ያላቸው ልጃቸውን ይዘው፣ ወላጅ አልባ የሆኑትንም ደግሞ ሰብስበው እነሆ ንጉሥ ለሕፃናት ቸርነት ያደርጋልና፣ ለሕፃናት እርዳታ ያደርጋልና፣ ለሕፃናት ክብር ያደርጋልና ልጃችንን በንጉሥ ፊት አቅርበን ነገ ግራዝማች ቀኛዝማች ሆኖ ስልጣን አግኝቶ በልጆቻችን ቢያልፍልን አሉና የእስራኤል ልጆች ልጆቻቸውን ሰብስበው በንጉሥ ዘንድ ቀረቡ። ሲቀርቡ ግን እነሱ እንዳሰቡት አይደለም። ምን ሆነ መሰላችሁ? እሱ የተወለደው ንጉሥ ልጅ አድጎ ንጉሥ ሆኖ ከዙፋኔ ይገለብጠኛል፣ ከዙፋኔ ያስነሳኛል፣ ስለዚህ መጥፋት አለበት፣ መሞት አለበት። ልጁን ባላውቀው እንኳን ጥሪ ሳቀርብ የኔን ጥሪ ሰምቶ የሚቀር ሰው የለምና ካገኘሁት ብሎ የኢየሩሳሌምን ሕፃናትን ሰበሰበ። ከሰበሰቡት ውስጥ እሱን እገላለሁ ብሎ አስቦ ነበረ። ጠላት እንዳሰበው አልሆነም። ሕፃናቱን ሙሉ በሽልማት ፈንታ በእያንዳንዳቸው ሕፃናት ላይ ሰይፍ አረፈባቸው። ምእመናን ሰይፍ አረፈ። ኢየሩሳሌም በሕፃናቱ ደም ጎርፍ ተጥለቀለቀች። እናቶች ስለ ልጆቻቸው አለቀሱ፣ ስለ ልጆቻቸው አነቡ። ያኔ በነቢዩ በኤርምያስ የተነገረው ቃል ተፈጸመ። ምእመናን ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች እንደተባለ ስለ ሕፃናቱ የኢየሩሳሌም እናቶች አነቡ። ንጉሥ ያኔ ልጆቻቸውን ሽንኩርት እንደሚከተፍ ከተፋቸው። ንጉሥ ያኔ ልጆቻቸውን እንደ ምእመናን እንስሳ እንደሚታረድ አረዳቸው። እናቶች ያኔ ማቅ ለበሱ። ኢየሩሳሌም ዋይ አለች፣ ኢየሩሳሌም አነባች። ምእመናን ዛሬ ኢየሩሳሌም ኢትዮጵያ ናት። ምእመናን ዛሬ ኢየሩሳሌም ሀገራችን ናት። ምእመናን ዛሬ ኢየሩሳሌም ሀገራችን እናት ልጇን ይዛ ታቅፋ ባለበት የሚገደልባት ናት። ምእመናን እናልቅስ፣ ምእመናን እናንባ። ምእመናን እኛ የገጠመን ይሄ ነው፣ እንጨነቃለን። አዎ ጠላት ግን ይሄን አድርጓል፣ ይሄን ሰርቷል። ምእመናን የኢየሩሳሌም ሕፃናት እንደታረዱት ሁሉ ወገኖቻችን እየታረዱ ነው። ምእመናን የኢየሩሳሌም ሕፃናት እንዳነቡ ሁሉ እናቶች እኔና እናንተ ዛሬ የሚነገረውን ቃል ለመስማት ተቀምጠን ቁጭ ብለን ነው ያለ ነው። ዓለም ላይ እየተከወነ ያለው ግን ይህ አይደለም። አሁን ካሁን ሞት፣ አሁን ካሁን ሰይፍ አረፈብኝ የምትል የኢትዮጵያ እናት እያለቀሰች ነው። ምእመናን እነሆ 12 ዓመት ደም ሲፈሳት የነበረች ጨርቅ እናት እነሆ የጌታን ጨርቁን ስትነጋ ደሟ እንደደረቀላት ዛሬ የወርሃ ጽጌ ዛሬ የእመቤታችን ስደቷ ማብቂያን የምናስብበት ጊዜና ወቅት ላይ ነን። የኢትዮጵያ እንባ የሚያበቃበት ጊዜ ይሁንልን። ምእመናን
ምእመናን እናቶች እያለቀሱ ነው። ድንግል ማርያም የደረሰባት መከራ ዛሬ በእኔና በእናንተ ላይ ሄሮድስ ልብ በሉ። ይሄ መከራ ይሄ ሐዘን እየወረደብን ነው። እነሆ መጽሐፍ አትጨነቁ ብሏል። ነገር ግን አንጨነቅም። ሞተንም ቢሆን ሀገራችን በሰማይ ነው። ምእመናን በዚህ ምድር ላይ እንድንኖር አይደለም። የጠላት ሐሳብ እኔና እናንተን ገሎ በሰላም መኖር ነው። ነገር ግን አይቻልም። ከሄሮድስና ከሄሮድያዳ መማር እንችላለን። እይደለወከ አይገባህም፣ የወንድምህን ሚስት ማግባት አይገባህም ብሎ ዮሐንስ ሰብኮ የዮሐንስ ስብከትን እንዲህ የሚረብሸንን በንግስናችን ዘመን ሰላም የሚነሳንን ዮሐንስን ገለን እረፍት እናገኛለን ያለ ሄሮድስ ዮሐንስን በመግደል እረፍት አልተገኘም። የንጹሐን ደም ይጣራል፣ የንጹሐን ደም ይጮሃል። የአቤል ደም ዛሬም ወንድሜ ገደለኝ ብሎ ይጮሃል። የኢትዮጵያ ሕፃናት ደም ዛሬ ይጮሃል እኮ ምእመናን። ዛሬ እኮ ይሄ ይደርሳል ምእመናን። ስደቷን ስናስብ መከራዋን ስናስብ በእንባ ነው ማሰብ ያለብን። እንዲህ ነው እኮ ያለው ሊቁ ብክዩ ሕዙናን ሀሌክሙ ስደታ ወላህው ፍሷን ተዘኪረክሙ ብዛ ሰናይታ። እናንተ የምታለቅሱ ሰዎች፣ እናንተ ያዘናችሁ ሰዎች አልቅሱ አለ። ብክዩ ሕዙናን ሀሌክሙ ስደታ። የእመቤታችንን ስደት አይታችሁ ያዘናችሁ ሰዎች አልቅሱላት። ያዘናችሁ ሰዎች አንቡ። ምክንያቱም ድንግል ማርያም በሐዘን ናታ። ለምን ቢባል ተአወዩ በኃጢኦታ ሀገረ አቡሃ ኤፍራታ። የአባቷን ሀገር በማጣት ድንግል ማርያም በለቅሶ ድንግል ማርያም በሐዘን ተውጣለችና ማርያም ተአይል ከሞፍ ውስጥ አድባረ ግብፅ ባሕቲታ። ብቻዋን የሚደርስላት አታ ድንግል ማርያም እያነባች ነውና ያንን መከራ እያሰባችሁ አልቅሱ። ዘመዷን ብትጠራም በላኩ ቅዱስ ገብርኤልንም ድረስልኝ እያለ እያለቀሰች ነው። ያንን መከራ እያሰባችሁ አልቅሱ ክርስቲያኖች ይላል ደራሲው። ይሄን አለን። ምእመናን የኔና የናንተ እናቶቻችን እኔና የናንተ እህት ወንድሞቻችን የሚደርስላቸው አጥተው እያለቀሱ ነውና ከነሱ ጋር አልቅሱ ምእመናን፣ ከነሱ ጋር አንቡ ምእመናን። ይሄ ነው። ይሄንን ልናስብ ነው የሚገባው። የእመቤታችንን ስደት ስናስብ የክርስቲያኖች ስደትን ነው ማሰብ ያለብን። የእመቤታችንን መከራ ስናስብ የክርስቲያኖችን መከራ ነው ማሰብ ያለብን። የገጠመን ይሄ ነው። መጽሐፍ ግን አትጨነቁ ይላል። አዎ አትጨነቁ። ለምን? እናንተ ስለሚገሏችሁ ሰዎች አትጨነቁ ነው የሚለው። አትፍሩ ነው። ምክንያቱም ነፍስንም ስጋንም በሲኦል መፍረድ የሚቻለውን እሱን ፍሩ እንጂ ለሚገለንማ ያው ጠላት ይገላል፣ እግዚአብሔር ግን ሕያው ያደርጋል። ትንሣኤያችስ ትንሣኤ ስላለን ግን ተስፋ አንቆርጥም ምእመናን። ነገር ግን ቢሆንም ይህን ሁሉ ነገር ይህን ሁሉ እንባ ያበሰ የድንግል ማርያምን መከራ ስትራብ ስትጠማ መከራ ሲደርስባት ያዘለችው ልጇ የረዳት ያገዛት ዛሬም የኢትዮጵያ አምላክ ኢትዮጵያን ያግዛት በእውነት ኢትዮጵያን ይርዳት በእውነት የእናቶችን እንባ እግዚአብሔር ያብስልን በእውነት። እነሆ በአንዳች አትጨነቁ። የነጽሮ አፈ ሰማይ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም። ነጽሮ አፈ ሰማይ ቤተ እስራኤልን ተመልከቱ። እስራኤል ዘስጋ የተባሉትን ተመልከቷቸው። እነሱ 40 ዘመን ሙሉ በልባቸው ክፋት እያለባቸው እግዚአብሔርን እያሙ እግዚአብሔርን እያሳዘኑ እንኳን ሌላው ቀርቶ በደጋ ሲሆን መና አውርዶ መገበን በበረሃ ግን አይችልም እያሉ ሐመይዎ እስራኤል ለእግዚአብሔር ይክልኑ እግዚአብሔር ሰሪያ ማዕድ በገዳ። እስራኤላውያን እግዚአብሔርን አሙት፣ በበረሃ በቆላ እግዚአብሔር ማዕድን ማዘጋጀት አይችልም ሰማይ ርቀዋል ብለው አምተውታል። ላሙት ግን ከሰማይ መናን አውርዶ ከአለት ላይ ውሃ አፍልቆ ያጠጣ የመገበ እግዚአብሔር ለእናንተማ ከነሱ ይበልጥ ከአዋፍ በላይ ለእናንተማ ስጋውን ቆርሶ ደሙን አፍሶ ብሉኝ ጠጡኝ ስላለ እሱን መብላት እሱን መጠጣት ከክርስቶስ ጋር መኖር ነው እንጂ የሚያስፈልገው ማንባት አያስፈልግም፣ መጨነቅ አያስፈልግም። ሀገራችን ቤት ስለሆነ የሰማያዊ አምላክ ሁላችንን በክብር በመንግስተ ሰማያት ያሳርፈን። ነጽሮ አፈ ሰማይ ቤተ እስራኤልን ተመልከቱ፣ እነሆ እነሱን ረድቷልና ነው የሚለን። ነጽሮ አፈ ሰማይ ቤተ እስራኤልን ተመለከትን። አበቦችንም ተመልከቱ፣ የምድር አበቦችን ተመልከቱ። አዎ የምድር አበቦች ሳይዘሩ ይበቅላሉ፣ ምድሪቷን ያስቧታል። ነገር ግን መጨረሻቸው መጣያቸው ወደ እሳት ነው፣
ወደ እሳት ይጣላሉ። እናንተም ብትለብሱ ቢደምቅባችሁ በምድር ላይ ለጊዜው ነው። ጽድቅ የሰራ ወደ ዘላለም ሕይወት፣ ኃጢአት የሰራ ወደ ዘላለም ኩነኔ ነውና በምትለብሱት አትጨነቁ። ስለምትለብሱት አይደለም። የምድር አበባን ተመልከቱ። የምድር አበባ ሳይዘራ እንደሚበቅል ሁሉ ምድር የተባለች ድንግል ማርያም የወለደችውን ክርስቶስን ተመልከቱ። በምድር ላይ ያለ ዘር የበቀለው አበባ የምድሪቱን ክፉ ሽታ፣ የክረምቱን ጎርፍ ያመጣውን ክፉ ሽታ አርቆ በምድር ላይ ሰላም እንደሚያመጣ ሁሉ ጤንነት የሚሰማንን ከአበባው ጥሩ ሽታ እንደሚወጣ ሁሉ ከድንግል ማርያም ያለ ዘራ ብሲ የተወለደውን ጌታችን ኢየሱስ ክርስቶስን ተመልከቱት፣ እሱን እዩት። ምክንያቱም የኃጢአታችንን ሽታ የሚያስወግድ እሱ ነውና ተመልከቱት አለን። መድኃኔዓለምን ተመልከቱ፣ አበባውን ተመልከቱ፣ ክርስቶስን ተመልከቱት። የአበባው እናት ምድር የተባለ ድንግል ማርያምንም ተመልከቷት፣ አስቧት፣ ተመልከቷት። የጌታ እናት ስትሆን፣ የአምላክ እናት ስትሆን ተሰዳለች፣ መከራ ደርሶባታል፣ ሐዘን ገጥሟታል። እሷን ተመልከቷት። የእሷ ልጆች የሆናችሁ ሁሉ ክርስቶስ በዓለም እንደተጠላ፣ ክርስቶስ በመልካም ፈንታ ክፉ እንደተመለሰለት፣ ድንግል ማርያም የዓለም መድኃኒት በመውለዷ እንደተጠላች፣ እንደተናቀች፣ እንደተሰደደች ሁሉ እናንተም ክርስቲያኖች ዕጣ ፈንታችሁ ሞት ነው፣ ዕጣ ፈንታችሁ ስደት ነው፣ ዕጣ ፈንታችሁ መከራ ነው ተብለናልና ክርስቶስን ድንግል ማርያምን ተመልክተን ልጇ ኢየሱስ ክርስቶስን አምነ ነው አምልከ ነው እሱን ተመልክተ ነው የእሱ ስደት ስደታችን ነው፣ የእሷ መከራ መከራችን ነውና በዚህ ሁሉ ውስጥ እሱን ተመልክተን ሰማያዊ መንግስትን እንድንወርስ መድኃኔዓለም በቸርነቱ ይርዳን፣ ይቆየን። እሺ መምህራችንን የአገልግሎት ዘመናቸውን ይባርክልን፣ ቤታቸውን ሀብት ንብረታቸውን ይባርክልን። በእውቀታቸው ቤተ ክርስቲያንን ምእመናኖቿን እያመሰገኑ ከአባቶቻችን ዘመን እንዲያደርሳቸው አምላካችን ቅዱስ ፈቃድ ይሆንልን። አንድ ዘማሪ አብርሃም አብሮ ይዘምረናል። ስለዚህ ሁላችሁም ካላችሁበት ተነሱና አብረን እንዘምር። ሁላችሁም አብራችሁን በሉ። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል። ሁላችንም እያጨበጨብንና እያሸበሸብን አብረን በጋራ እንዘምራለን። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አዳኝ እጅ ዛሬም ለኔ ተዘርግታ ባጢአት ርቄ እንዳልጓዝ አስረኸኛል በውለታ። ከኖስ ሕይወት ምንጫ ቢሆን ካንተ ወደ ማን ይኬዳል? አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስክዳል። አኑሮኛል ቸርነት ልክ የሌለው እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። መቅደስህን ተጠግቼ አይቻለው ብዙ ነገር በልቤ ውስጥ ያስቀመጥኩት እንዲህ ለሰው ማይነገር። ግን የሆነ ሁሉም ሆኗል፣ የለም ዛሬ ያላለፈ
የመከራው እሳት የፈተናው እሳት ባንተ የታለፈ አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ኬት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ፣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ለዚህች ዓለም። አባቴ የያዝከው ጌታዬ የያዝከው ይኖራል ዘላለም። አኑሮኛል ቸርነት ልክ የሌለው እንዳንተ አይነት ኬት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ስነፋረቅ ሳለቅስብህ እሺ ያልከኝ ሁሉም ሆነ። ለካስ ባንተ የታመነ መቸኮሌ መጣደፌ አምላኬ ሆይ በከንቱ ነው። መፈጸሙ ላይቀር ጌታ ያንተ ያልከው አኑሮኛል ቸርነት ልክ የሌለው እንዳንተ አይነት ኬት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ስምሽን ጠርቼ መቼ አፍራለሁ ማርያም። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ ማርያም፣ ማርያም ብዬ መቼ ወርቃለሁ። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናትም ስረገም ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ ማርያም። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ጭንቆት ሀሳብ ደመና ሆኖ ቢበተንብኝ እንደ ጎንበኖ ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔስ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም። የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። እናት አባቴ ባያስታውሱኝ ይህች ዓለም ንቃ ገብታ ብተወኝ፣ አንቺ ካለሽ ምን ሆናለሁ? አውሎ ንፋሱን ባይሉን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ምሕረትሽ ድንግል አለብኝና ስምሽን ጠርቼ
መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ንግሥተ ሰማያት ወምድር ማርያም ድንግል ንግሥተ ሰማያት ወምድር ማርያም ድንግል ተፈጸመ 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 ማህሌተ ጽጌ ተፈጸመ 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 ማህሌተ ጽጌ ንግሥተ ሰማያት ወምድር ማርያም ድንግል ንግሥተ ሰማያት ወምድር ማርያም ድንግል ተፈጸመ 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 ማህሌተ ጽጌ ተፈጸመ 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 ማህሌተ ጽጌ ዝማሬያችን ይቀበላል። እንግዲህ በጣም የምንወዳቸው የምናከብራቸው የምንናፍቃቸው የደብራችን አስተዳዳሪ አባታችን ቆሞስ ንቡረ እድ አባ እዝራ ኃይሉ መጽሐፍ አዘጋጅተዋል። መንፈሳዊ መጽሐፍ። ይህንን መጽሐፍ ገዝታችሁ ስጋችሁንም ነፍሳችሁንም እንድትመግቡት እረፍት እንድትሰጡት ተጠቀሙት። በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እስከዚህ ሰዓት የጠበቀን አምላካችን ክብር ምስጋና ይድረሰው። እንግዲህ አምስቱን እሁድ ነው ተፈጸመ የተባለው። እንደተገለጸላችሁ ተፈጸመ ብለን የዘመርነው እሁድ እሁድ ለሚቀርበው አገልግሎት ነው። ሱዋኤው ግን እንዳለ ነው። ሱዋኤው 40 ቀን ነው። ሱዋኤ ስንላችሁ ቅድስት ድንግል ማርያም ልጇን ይዛ የተሰደደችበት የሚታሰብበት ማለት ነው። ስደት ማለት በነገራችን ላይ እኛም ስደት ላይ ነው ያለነው። ለምን? ዓለሙ የስደት ስለሆነ። ግን እንዲህ ሲሆን ምን ያስፈልጋል? ስደት ሲከድ የሚያስፈልገው ነገር ጊዜያዊ የሚበላ የሚጠጣ የሚለበስ የሚረገጥ ጫማ እንዳይመስላችሁ ምእመናን። ቅድስት ድንግል ማርያም እና ዮሴፍ ማንን ይዘው ነው የተሰደዱ? ኢየሱስን ይዘው ነው የተሰደዱ። ኢየሱስ ክርስቶስን ይዘው ተሰደዱ። መከራ ስለሆነ ኢየሱስ ክርስቶስ የመጣበት ትልቁ ዓላማ ዓለሙ የመከራ ስለሆነ መከራውን ማሸነፍ መቻል እንዳለብን ለማስተማር ነው የመጣው። ስለዚህ ማን መያዝ ያስፈልገናል? ኢየሱስ ክርስቶስን መያዝ ያስፈልገናል። በሕይወታችን ውስጥ እናታችን ድንግል ማርያም፣ ጻድቁ ዮሴፍ ኢየሱስ ክርስቶስን ይዘው የስደት ጊዜውን 3 ዓመት ከ6 ወር ተቀምጠው ወደ ምድር እስራኤል ተመለሱ እንጂ በዛው አልቀሩም። እኔና እናንተም በዚህ ዓለም የምንቀር አይደለንም። ግን እሱን ካልያዝን እሷንም ካልያዝን መቅረታችን ነው። ከያዝን ግን የሚቀርብን ነገር የለም፣ የሚጎልብን ነገር የለም። መከራውንም እናሸንፋለን፣ ድል እንነሳለን፣ የመንግስቱን ወራሾች እንሆናለን። እና በዚህ መልኩ ነው ማየት ያለብን የእግዚአብሔር ልጆች። ዓለሙ በተለይ በዘመናችን ወጣ ያለ ጊዜው እየደረሰ ይመስላል እና
መጠንቀቅ ያስፈልጋል፣ ማወቅ ያስፈልጋል፣ ማሰብ ያስፈልጋል። ቤተ ክርስቲያንን መከተል፣ ቤተ ክርስቲያን የምታስተምረውን ትምህርት ማወቅ፣ ወዲያው መተግበር፣ መፈጸም ያስፈልገናልና የሚሰጠንን ትምህርት ፈጽመን መንግስቱን ለመውረስ ስሙንም ለመቀደስ ይፍቀድልን። አምላካችን እግዚአብሔር ሌሊቱን ባርኮ ቀድሶ ስለሰጠን እናመሰግነዋለን። መዓልቱንም ይባርክልን ይቀድስልን። ለጸሎት እንነሳ። ናው ፈተናውንም የሚታለፈው በጸሎት በአምልኮት ነው። ከፈተና የሚወጣው ቢያንስ እንኳ ከሚመጣው እሳቱም ግርፋቱም ግለቱም ድንገቱም ቢመጣ ከዛ ማምለጥ የሚቻለው ቅድም እንደገለጽኩት ነው። የሆነ ሆነ እንኳ መሞታችን በዚህ መልኩ እንኳ መሆኑ እግዚአብሔር ከፈቀደ ስጋችንን እንኳ ባናተርፈው ነፍሳችንን እናተርፋለን። አዎ ነፍሳችንን እናተርፋለን። ቤተ ክርስቲያንን እንውደድ። በቅጽረ ቤተ ክርስቲያን መገኘት እንውደድ፣ እናዘውትር። ግድ የላችሁም፣ መዓቱ ይቀላል፣ ነፍስ ትተርፋለች። የእግዚአብሔር ባህሪው ስለሆነች የእግዚአብሔር ክፋይ ስለሆነች እሱ ያተርፋታል። ግን ወደ እሱ በጸሎት በአምልኮት መቅረብ ያስፈልጋል። ደስ ይላል ያደረው አምስቱንም እሁድ የሰነበተው ምስጋና ደስ ይላል በእውነቱ። ሕፃናቱም ሳይቀሩ ታላላቆቹ እናቶች፣ አባቶች ብቻ አይደለም ሕፃናቱም ሳይቀሩ ደስ ይላል። በጥሩ ሁኔታ እግዚአብሔር በመካከላችን ተገኝቶ ምስጋናችንን ተቀብሎ ሀገርን ከጥፋት ሕዝብንም ከስደት ከመከራ የሚታደግ ያድርግልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሥጋሽም ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአት በደላችን ያስተሰርይን ዘንድ ለዘላለሙ አሜን። አርንኖ አርስትከሙ ቅድመ እግዚአብሔር አምላክነ በእደ ከመ ይባርክሙ እግዚኦ አድኅን ሕዝበከ ወባርክ ርስተከ። እግዚኦ አድኅን ሕዝበከ ወባርክ ርስተከ። እግዚኦ አድኅን ሕዝበከ ወባርክ ርስተከ። ራእየሙ ባለለሙ እስከ ለዓለመ ዓለም ወቀባ ለቤተ ክርስቲያንከ ቅድስት አትሬካ ወቤዘውካ በሥጋሁ ቅዱስ ወበደሙ ክቡር ለዋሕድ ወልድከ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ
ወፀዋዕካ ትኩድ ማሂደረ ለነገድ ለዘመድ ንጹሕ ወለሕዝብ ቅዱስ እለ በሳይክሙ ወለ ጸለይክሙ ወለ ተገባይክሙ ውስተ ዛቲ ቅድስት ቤተ ክርስቲያን እለ በላይክሙ ሥጋሁ ቅዱሰ ወለ ሰተይክሙ ደሞ ክቡረ ይስረይ ለክሙ ኃጢአተክሙ በዛሃለፈ ይምሃርክሙ ወበዘይመጽእክሙ በተሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ስግው በድንግልና ሕሊና ወበድንግልና ሥጋ ትምት ለዓለመ ዓለም። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ስለ እናቱ ስለ ድንግል ማርያም ብሎ ባለፈው ይቅር ይበለን በሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን በደልን ሁሉ ይቅር የምትል ጌታ ኢየሱስ ክርስቶስ ሆይ የእኔንና የሕዝብን ኃጢአት ሁሉ ይቅር በል። አውቀን በድፍረት ሳናውቅ በስህተት በማሰብ በመናገር በመፈጸም የሰራነውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሎ ምስለ ኩልክሙ ላግብርቲ በሰላም ስርየተ ይኩነነ ዘተመተወነ ሥጋ ከወደመከ ሀበአነ በመንፈስ ንኪር ኩሎ ኃይሎ ለጸላይ በረከተ ዲከ ቅድስት እንተምልተ ምረስኪ አንስቴፈ ኩልነ እምኩሉ ምግባረ ኩያግሰነ ውስተ ኩሉ ምግባረ ሰናይ ደምረነ ብሩህ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ጸጋ ነሳይነ ወህይወተ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲአነ ጸጋ ዘመንፈስ ቅዱስ በሰላም